ሁልጊዜ እናንተን እግር በእግር የሚከታተሉ የሆኑ ሰዎች አሉ። እናንተ ጋር የወጣችው ፀሐይ እነሱ ጋር ከወጣችው አንጻር የት በተሻለ ደምቃ እንደወጣች የሚያወዳድሩ፣ በተለይ እነሱ ይኖረኛል ብለው የማያልሙትን ነገር እናንተ ካሳካችሁ ወይም ከኖራችሁ ነገሩ የከፋ ይሆናል። እንደዚህ አይነት ሰዎች በራሳቸው ደስተኛ ያልሆኑ ናቸው። በቅርባቸው ያለ የሆነ ሰው እየተመለከቱት ከፍ ሲል ወይም ደስተኛ ሲሆን ማየት ያሳምማቸዋል። ምክንያቱም እነዚህ ሰዎች የበታችነት ስሜት የተጠናወታቸው የሌሎችን ስኬት በመመኘት የሚሰቃዩ ቅናተኞች ናቸው። እርግጥ ቅናት ለነሱ ስህተት አይደለም። ስለዚህ ዛሬ ሰዎች እናንተ ላይ በከፍተኛ ሁኔታ ቅናት እንዳለባቸው የሚያሳዩ 11 ምልክቶችን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። 1. ስኬቶቻችሁን ያጣጥላሉ። ለራሳቸው ዋጋ የማይሰጡ ሰዎች ወይም በቂ አይደለውም ብለው የሚያስቡ ሰዎች የሌሎች ሰዎች ስኬትና ታላላቅ ክንውኖች ለነሱ ስጋት እንደሆኑ ያስባሉ። በዙሪያቸው ያሉ ሰዎች ስኬትና ለውጦችን ያጣጥላሉ። ይህንን አካሄዳቸውን ራሳቸውን ከፍ አድርገው ለማሳየት ይጠቀሙበታል። ቅናተኛ ሰዎች የቱንም ያህል ጥሩ ነገር ብታደርጉ ምናልባትም ያደረጋችሁት ነገር በጣም የምትኮሩበት ነገር ሊሆን ይችላል። ነገር ግን እነዚህ ሰዎች ላደረጋችሁት መልካም ነገር በጭራሽ እውቅና አይሰጡም። እንደውም ምንም የተለየ ነገር እንዳላደረጋችሁ አድርገው ሲያሳንሱት ልትመለከቷቸው ትችላላችሁ። ለስኬቶቻችሁ የእንኳን ደስ አላችሁ መልእክት ከመላክ ይልቅ ምንም እንዳልተፈጠረ አድርጋችሁ እንድታስቡ ወይም ትልቅ ነገር እንዳልሆነ እንድታስቡ ሊያሳምኗችሁ ይጥራሉ። 2. ስለእናንተ መጥፎ ነገር ያወራሉ። ቅናተኛ ሰዎች ስለእናንተ ጥሩ ነገር ለሌሎች ሰዎች እንዲያወሩ የምትጠብቁ ከሆነ ተሳስታችኋል። እርሱት። በእርግጥ ስለእናንተ ያወራሉ፣ ነገር ግን ጥሩ ነገር አይደለም። ሐሜተኞች ናቸው። እውነትም ይሁን ውሸት ሰው ማማት ያስደስታቸዋል። ባገኙት አጋጣሚ ሁሉ እናንተን ማሳፈር ወይም ማዋረድ ይፈልጋሉ። እንደዚህ አይነት አካሄድ የሚጠቀሙት ራሳቸውን ከሌሎች አንጻር የተሻሉ አድርገው እንዲያስቡ ስለሚያደርጋቸው ነው። 3. ከመጠን ያለፈ ውድድር ከእናንተ ጋር ይጋባሉ። ቅናተኛ ሰዎች ከእናንተ የተሻሉ እንደሆኑ ማሳየት ይፈልጋሉ። ስለዚህ ከእናንተ የተሻለ ያደርገኛል ብለው የሚያስቡትን ማንኛውንም ነገር ያደርጋሉ። እነዚህ ሰዎች ሙሉ አቅማቸውን ተጠቅመው ትክክል የሚያስመስላቸውን ወይም አሸናፊ የሚያደርጋቸውን ምንም ነገር ከማድረግ አይመለሱም። መዋሸት ካለባቸው ይዋሻሉ፣ ያጭበረብራሉ፣ ያስመስላሉ፣ ምንም ነገር ያደርጋሉ። ደካማና ከነሱ የበታች እንደሆናችሁ ሊያሳምኗችሁ ረዥም ርቀት ይጓዛሉ። እነዚህ ሰዎች እናንተን መሆን እንደማይችሉ አሳምረው ያውቃሉ። ስለዚህ ራሳቸውን ከእናንተ ጋር ማወዳደራቸው ለራሳቸውም ሆነ ለሌሎች ሰዎች እነሱ የተሻሉ እንደሆኑ የሚያሳዩበት መንገድ አድርገው ይወስዱታል። 4. እናንተን መተቸት የየዕለት ልማዳቸው ነው። ቅናተኛ ሰዎች አንድን ነገር ከግቡ ለማድረስ ምን ያህል ጠንክራችሁ እየሰራችሁ እንደሆነ ወይም ምን አይነት ስኪል እንዳላችሁ ማወቅ አይፈልጉም። ጉዳያቸውም አይደለም። እነዚህ ሰዎች ሁልጊዜ በእናንተ እንደቀኑ ነው። ምክንያቱም እነሱ የሌላቸው ኳሊቲ እናንተ ጋር አለ። ሁልጊዜ እናንተን የሚያዩበት መንገድ የሆነ እድል እንደቀናለት ሰው እንጂ መቼም ቢሆን ከኔ የተሻሉ ናቸው ብለው አያስቡም። ይህንንም እንድታውቁ ማንኛውንም ነገር ያደርጋሉ ወይም በምታደርጉት ነገር ሁሉ ያለማቋረጥ ትችት ያቀርቡባችኋል። ቅናተኛ ሰዎች እናንተን ጎትተው በማውረድ እነሱ ከፍ ያሉ ይመስላቸዋል። 5. እንከኖቻችሁን በአደባባይ ይገልጣሉ። ቅናተኛ ሰዎች ስህተቶቻችሁን፣ ድክመቶቻችሁን ወይም ያለፉ ውድቀቶቻችሁን በሌሎች ፊት ይገልጣሉ። በተለይ ሰዎች ለእናንተ ቦታ ሲሰጡ ወይም በተለየ ሁኔታ ሲያከብሯችሁ ሲያዩ ሁኔታውን ባሉታዊ መንገድ ለመቀልበስ እንከኖቻችሁን መዘው ያወጣሉ። እንዲህ ሲያደርጉ እንደ ቀልድ አስመስለው ነው። ዋና ዓላማቸው በሰዓቱ የነበራችሁን ተቀባይነት ለማሳጣት አስበው የሚያደርጉት ነው። እንከኖቻችሁን አደባባይ ላይ በማስጣት ዋጋችሁን ያሳንሱ ይመስላቸዋል። ስህተቶቻችሁን በግል አግኝቷችሁ ማረም ይልቅ ለሌሎች አሳልፈው በመስጠት ያዋርዷቸዋል። በራስ መተማመናችሁን ያናንቁታል። ጉድለቶቻችሁን በማሳየት የተደበቀ ቅናታቸውን ያሳያቸዋል። 6. ይሸነግሏቸዋል። ቅናትም ሆነ ምቀኝነት የሚመጣው ሰዎች ለራሳቸው ከሚሰጡት አነስተኛ ግምት ወይም ለራሳቸው ካላቸው አሉታዊ ምልከታ የተነሳ ከመሆኑ አንጻር በእናንተ የሚቀኑ ሰዎች ትክክለኛ ስሜታቸውን ለመደበቅ ሲሉ ማስመሰሎችን ወይም ሽሙጥና ፌዝ ይጠቀማሉ። ትክክለኛ ሙገሳን በጭራሽ መስጠት አይችሉም። በእርግጥ የእውነት እንዳልሆነ ቢያስታውቅም ሊያደንቋችሁ ጥረት ያደርጋሉ። ነገር ግን እናንተ ራሳችሁ ብዙ መጠበቅ የለባችሁም። ሆነም ቀረ እውነት ያልሆነ ነገር አይጠቅምም። እንደውም ካልገባችሁ ሽንገላ ማለት በቆንጆ መንገድ የተከሸነ ስድብ እንደማለት ነው። 7. ደምቃችሁ እንድትታዩ አይፈልጉም።
ቅናተኛ ሰዎች እናንተን ሊያዩ የማይፈልጉበት የመጨረሻው ነገር ይህ ነው። ትኩረቶች ሁሉ እናንተ ላይ ሆነው እናንተም እንዲሁ ከፍ ባለ በራስ መተማመን ደምቃችሁ ሲመለከቷችሁ ሊያብዱ ይደርሳሉ። በጭራሽ ይህንን መቋቋም አይችሉም። የዚህ ስሜታቸው መነሻም በሌሎች ሰዎች ጥንካሬና ስኬት መደሰት ስለማይችሉ ነው። የእናንተን ስኬት መስማት ይከብዳቸዋል። ሰዎች ሲያደንቋችሁ ወይም ደስተኛ ስትሆኑ ደስ አይላቸውም። ስለዚህ በተቻላቸው መጠን የእናንተን ደስታን በሉት ስኬት በስውር ለማክሸፍ የማይፈነቅሉት ድንጋይ አይኖርም። 8 ወረኞች ናቸው። ቅናተኛ ሰዎች ሁልጊዜ በእናንተ ጉዳይ ጣልቃ እንደገቡ ነው። በህይወታችሁ የሚከናወኑትን እያንዳንዷን ነገር መከታተል አያቆሙ። ግንኙነቶቻችሁ እንደ ነገሩ ቢሆን ራሱ በህይወታችሁ የሚከናወኑትን ነገሮች በአጠቃላይ ማወቅ ይፈልጋሉ። የቅርብ ጓደኞቻችሁን ሳይቀር ስለእናንተ ይጠይቃሉ። በእርግጥ ይህንን የሚያደርጉት ስለእናንተ አሳስቧቸው ወይም ስለእናንተ መልካም ነገር መስማት ፈልገው ሳይሆን ስለእናንተ የሆነ እንከን ካገኙ ብለው ነው። ስለዚህ ድንገት እንከን ብለው ያሰቡትን ነገር ካገኙ ከእናንተ ተቃርነው ለመቆም ይጠቀሙበታል፣ አሊያም ለራሳቸው ጥሩ ስሜት ይፈጥርላቸዋል። 9 ረብ የለሽ ክርክሮችን ይከፍታሉ። ከቅናተኛ ሰዎች ጋር በሆነ ርዕሰ ጉዳይ ክርክር ካደረጋችሁ ከአንድ ጉዳይ ወደ ሌላ ጉዳይ በመዝለል እንደተሳሳታችሁ ሊያሳምኗችሁ ይጣጣራሉ። የምትከራከሩባቸው ጉዳዮች ራሱ ያን ያህል ጠቃሚ አይደሉም። ብቻ ሁልጊዜ ነገሮችን በጭቅጭቅ መቋጨት ይፈልጋሉ። እነዚህ ሰዎች ኢነርጂ መጣጭ ወይም ኢነርጂ ቫምፓየርስ በመባል ይታወቃሉ። በራሳቸው ጉዳይ ተስፋ የቆረጡ ናቸው። በዚህም ምክንያት እናንተን ከነሱ የተሻለ ቦታ ተቀምጣችሁ ማየት ለነሱ ህመም ነው። ስለዚህ መልካም ስሜቶቻችሁን ይወስዱባችሁና ልክ እነሱ እንደሚፈልጓችሁ አድርገዋችሁ ይሄዳሉ። 10 ስህተቶቻችሁ ያስፈነድቃቸዋል። ቅናተኛ ሰዎች ትርጉም ያለው ወይም በህይወታቸው ይሄ ነው የሚባል ያሳኩት ነገር ስለሌላቸው ሌሎችን ማሞገስ ለነሱ እጅግ አስጨናቂ ነው። እንደዚህ አይነት ሰዎች በሌሎች ሰዎች ጉዳት የሚደሰቱ ናቸው። አንድ ስህተት ስትሰሩ ወይም የሆነ ሽንፈት ሲያጋጥማችሁ እሷኑ ማጋነን ወይም ማጉላት ስራቸው ይሆናል። አሁንም ይህንን የሚያደርጉት ለራሳቸው ጥሩ ስሜት ስለሚፈጥርላቸው ነው። 11 ሆን ብለው መጥፎ ምክር ይመክሯቸዋል። ምናልባትም ይህንን እናንተ ራሳችሁ አስተውላችሁ ይሆናል። ከሚቀኑባችሁ ሰዎች ጠቃሚና ከቀና ልብ የሚመነጭ ምክር ልታገኙ አትችሉም። ሆነም ቀረ የእነሱ ዓላማ ስትወድቁ ማየት ነው። በህይወታችሁ ተሳክቶላችሁ ማየት ህመም ስለሚፈጥርባቸው ጥረቶቻችሁን ሁሉ ማጣጣል ስራቸው ያደርጉታል። ራሳችሁንም ይሁን ውሳኔዎቻችሁን እንድትጠራጠሩ አድርገዋችሁ ይሄዳሉ። ስለዚህ አሁን የሆኑ ሰዎች በእናንተ እየቀኑ እንደሆኑ የምትለዩበትን ምልክቶች በደንብ ያገኛችሁ ይመስለኛል። እናም ከዚህ በኋላ እርምጃችሁ የሚሆነው ወይ እነዚህን ሰዎች ከህይወታችሁ ታስወጣላችሁ አሊያም ግንኙነቶቻችሁን በሩቁ ታደርጋላችሁ። ውድ ቤተሰቦች በዚህ ጉዳይ የእናንተን ገጠመኝ ብታጋሩኝ ደስ ይለኛል። ምን አይነት ሰዎች አጋጥሟችሁ ያውቃል? የእናንተስ ባህሪ የቱን ይመስላል? ሀሳቦቻችሁን በኮመንት መስጫው ጻፉልኝ። ሰላም ቆዩልኝ።